وقال رواد بن الجراح رحمه الله سمعت الثوري يقول إمام الثوري يدسل سماواته كان المال فيما مضى يكره فأما اليوم فهو ترس المؤمن بجنزب لا يترق بلا زايدون تموت انجاتارن لفع سرع سو لا ينداتون قال لمن دينهن اندياشر በተለይ ባሁን ሰዓት አደጋ ውስጥ ተወድቃለህ ትጠለፋለህ ድሮ እንግዲህ በሷሃባ ዘመን ማለታቸው ፊማ መባ ይከራህ ገንዘብ ይጠላል ነበር ከዚህ በፊት ምናልባት ሀብታሞችና ድሆች መካከል ያለው ልዩነት እምብዛም አልነበረም ሁለተኛ ሀብታሙም ድሃው ሁሉም ዛሂድ ነበር በአሁን ሰዓት ግን አሉ ፋመሪው ዛሬማ ፈወቱርሱል ሙእሚን የሙእሚን ጋሻ ተጠንቀቅ ይጠልፈዋል በገንዘብ በብር ሰው ወጭቱ ውስጥ ካስገባህ አውርዶሃል ሰው ወጭቱ ውስጥ ሆነ ለሰው ተቃራኒ አትናገር ምግብ አቀረበልህ ትሪው ላይ ፍርፍሩን አቅርቦ ስጋውን አቅርቦ እخوان ቤት ሄደህ ስለ እخوان ምን ትላለህ ቢልህ خلاف አለበት እናንተ የግብጾቹ አይደላችሁ ግን እዛኞቹ ናቸው እናንተ እንደው ትንሽ خلافናት ያለች ወረድ ነው የምትለው ከባድ ነው ጉሮሮ ከባድ ነው ምግብ ከባድ አሁን ተፈጥዋ ሲጠይቁታው ከባድ ነው ብዙዎችን ጥሏል ወጭት ትሪ ብዙ ሰው ጥሏል ትሪ ብዙ ሰው አወላክፏል ብዙ ሰው አውርዷል ይሄንን ተመልከት ሐቂቃ ይሄ ዓሊም የሚናገር እንደው መሬት ላይ ቁጭ ያለ ነገር እኮ ነው አንተ ያ አላህ ኢማም ወኪዕ ምን ይላሉ ሱፊያን አልሰውሪ የተወለዱት በስንት ነው በዘጠና ስንት ነበር በ97 እና በ98 መካከል የሞቱት በስንት ነበር በ126 በአንድ ላይ በተቀሉ ስናየው አጠጋግተን ወደ 63 ዓመት ዱንያ ላይ ኖረዋል ረሂመሁላህ አላህ ይዘንላቸው قال يوسف بن أسباط እንዲህ አለ كان سفيان الثوري ነበሩ اذا اخذ في ذكر الاخره ስለ አኺራ ጉዳይ ወሬ ከጀመሩ የሙሉ ደም ይሸኑ ነበር ውስጣቸው ቅጥል ይያል እንደው ምን ይሆነ ቀብር ውስጥ በትክክል ምን ሲሆን እንደው ምን ይሆን የኔ መልስ እንደ የኔ መጨረሻ ምን ይሆን ጀነትም አለ ጀሃነምም አለ እንደው ከየትኛው ጎራ ይሆን የኔ ውሳኔ የኔ መጨረሻ ምን ይሆን እንደው ትኛው ይሆን ከዚህ ዓለም የምሄደው አኺራ ዓለም የኔ ቤት የት ይሆን ከነማን ነው የሚለው ነገር ስለሚያሳስባቸው ደም ይሸኑ ነበር يا الله عبد الرحمن بن مهدي رحمه الله سمعت سفيان يقول بلغني عن رسول الله صلى الله عليه وسلم ما بلغني حديث عن رسول الله صلى الله عليه وسلم سفيان الثوري من يقول نبر عندي حديث كنبي وآية አይደርሰኝም إلا عملت به ولو مرة بسرابة እንጂ አንድ ጊዜ እንኳን ቢሆን በህይወት ነብዩ እንዲህ ያደረገ ይሄን ያገኛል ብለዋል የሚል ዜና ከሰማው ቶሎ ሰራበታል ቶሎ ተጠቀምበታል እንደው ዋጅብ ፈራኢድ ካልሆነ በህይወት አንድ ጊዜ እንኳን ቢሆን ሰራበታለሁ አየ العلم مع العمل ይሄ ነው ፍሬ علم ዛፍ ነው ፍሬው አመል علم ኑሮ ስራ ካልሰራ ዛፍ ያለ ፍሬ ነው የሚሆነው ማለት ነው በጣም ከባድ ማን ይሆናል عباد الله ምን ያክል ሰለፎቻችን ጥንቃቄያቸው يحيى القطان سمعت سفيان يقول ان اقبح الرعيه ከረዕያዎች ከእረኞች ውስጥ አደገኛ እረኞች ነው ዳዒ እረኛን ቅራት የሚያቀራ እረኛን ዑለማዎች እረኞች ናቸው አንተም ባቅመህ እረኛ ነህ ለቤተሰብ አይደል እረኛ እንደው ከእረኞች ውስጥ አስቀያሚ እረኛ ማለት አይጥሉበ ዱንያ ቢዐመል الآخرة በአኺራ ስራ ዱንያ የሚፈልግ አጥርቶ ብር እያሰገደ ብር ዳዋ ያደረገ ብር አምጡ ማካበቻ ያደረገ የመነገጃ ሰልፍ ያደረገ ይሄ ነው አደገኛ አስቀያሚ እረኛ ማለት ይሄ ነው በአኺራ ስራ ዱንያውን የሚጠግን ዱንያውን የሚያበጃጅ ነው አላህ